الحمد لله والصلاة والسلام على رسول الله على آله وصحبه ومن والاه. أما بعد فنواصل درسنا في هذا الكتاب. لا زلنا في كتاب الجناية. كتاب الجناية مجرشا كبابنا لنا من بلوغ المرام. وعن ابن عمر رضي الله عنهما قال: قتل غلام غيلة فقال عمر رضي الله عنه: لو اشترك فيه أهل صنعاء لقتلتهم به. أخرجه البخاري. الحديث في صحيح الإمام البخاري 6896 حديثنا إلى دي تعليق اللي خلال يارut ይሄን ቁጥር ቡኻሪ ላይ ማየት ይሄ መስአላ ጀማዓ በአንድ ሰው ይገደላሉ ወይ ለሚለው መልስ የሚሰጥ መስአላ ነው። ሐዲሱን እንግዲህ የሚያወሩት የዑመር ልጅ አብዱላህ ኢብኑ ዑመር ናቸው ረዲየላሁ ዐንሁማ ጀሚዓን። ምን ይላሉ? ቃለ አብዱላህ ኢብኑ ዑመር እንዳሉ ቁቲለ ጉላሙን አንድ ወጣት ተገደላሉ። غيلةً سرًا وخفيةً ማለት ነው። غيلة ማለት በምስጢር በድብቅ ተገደለ። بكسر الغين أي سرًا وخفيةً. ومثله الاغتيال. هنا الاغتيالات كثيرة. اغتيال مالت عند سو بسور بدبك مقدل. يقال غاله يغوله كهذا انجدي غيلة اللبال. واغتاله اغتيال اللبال. قتله على غرة دنجت تدبكو انجدي ወደ ሆነ ቦታ ያታለለ ምን ይያለ ወይ ሳይጠነቀቅበት መግደል غيላ ይባላል። ይሄ እንግዲህ አሁን የተባለው ጉላም ባሪያ ማለት አይደለም። ጉላም ማለት ወጣት ነው፣ ጨዋ ልጅ ነው። እሱን በድብቅ ተገደለ። فقال عمر في خلافة عمر ስለነበረ رضي الله عنه من قالوا لو اشترك فيه በዚህ በጉላም ይሄንን ጉላም በመግደል ቢተባበሩ አሉ አህሉ ሰንዓአ የሰንዓ ባለቤቶች የሰንዓ ነዋሪዎች ለቀተልቱሁም به ሁላቸውንም በአጠቃላይ የአንድ ከተማ ነዋሪዎች ምን አረጋቸዋለሁ አሉ ገላቸው ነበር አሉ። ይህ ሰንዓ ማለት ሁላችንም እንደምናውቀው ዓሲመት አው ሐዚረት አው ቀሰበት اليمن የመን የሚባለው ሀገር ርዕሰ ከተማ ዋና ከተማቸው ሰንዓ ይባላል። በዛ ሰዓት كانوا أو كان يمثل بها لكثرة السكان. سكانوች ይበዛሉ ከሚባሉበት ሀገር ሰንዓ ነበረች። ለዛ ነው እንደዚህ ያሉት። المهم ቂሷው ሁለት አይነት ቂሷዎች አሉ። ሁላቸውም በሰነድ እንጀይደ ተወሩ። ይሄ አስሉል ቂሷ ቡኻሪ ላይ ያለ የተባለ ነው። አተሩን ወይም ሐዲሱን ማየት ቁጥርም ስለተዘከረ እንግዲህ ረጁል ሰንዓኢ አው የመኒ ነበረ ወደ መንገድ ሄደ ይላል ቂሷ። እንግዲህ ሚስቱን ትቶ ሴትዮ ማለት ነው ሚስቱ ጋር የእንጀራ እናቷን ትቶ ከሌላ የሚወልደው ጉላም አለ። እሱን እንጀራ እናቱ ጋር ትቶ መንገድ ወጣ። ከዛ ያች ሴትዮ ባለገች። አላህ ይጠብቀን። ከባሏ ሌላ ኸሊል ያዘች። ኸሊል ማለት እንግዲህ በእኛ ያው መጥፎም ቢሆን ለተቢን የሚወራ ነው ውሽማ የሚሉት እሱን ያዘች እና እየተመላለሰ ዚና ይሰራ። ልጁ ደግሞ ነፍስ አውቋል። የሷ ልጅ አይደለም የባሏ ምንድነው እያልን ነው ልጅ ነው። አሁን ምን ትለዋለህ ያን ኸሊሏን? ይሄ ልጅ ምን ሰራውን ስለሚያይ ይፈضحናል፣ ያጋልጠናል። ይሄ ልጅ ግደል ስትለው አይ እኔ ምን ብየገላለሁ እሱን አልገልም። እንግዳውስ ለምጣውዒ ካለች ለሐጃህን ምን አላረግም አልስማማም፣ ይሄን የምትመጣበትን ሐጃ ከለክለሃለሁ ስትለው እሺ ብሎ ተስማሙ። እንዴት እንግደለው ሲባል አንተ አንድ ሰው ጥራ አለችው። አንድ ሰው ጠራ። እሷ አንድ ሰው ጠራች። ኻዲም ነበራት ባሪያዋ ይባላል። ተባብረው መጥፎ አይነት አገዳደል ገደሉት። በመግደል ብቻ አልተብቃቁም። ቁርጥርጥ አርገው አዕባኡን ይሄን አካሉን ቁርጥርጥ አርገው ልክ እንደ ፍየል ወይም እንደ በግ አይባ ውስጥ አስገቡት። አይባ ማለት ከቆዳ የሚሰራ ሻንጣ እዛ ውስጥ ጠቀለሉና አስገብተው
ረካያ ተቆፈረ ጉድጓድ ገና ውሃ ያልወጣበት ጉድጓድ في طرف القرية እዛ ወጣ አርገው እዛ ጣሉት ተገኘ ይሄ علي بن أمية የሚባለው ሰውዬ كان واليا على صنعاء من قبل عمر رضي الله عنه እሱ ነበር እዛ አስተዳደሩ በነብያችንም ጊዜ ነበር በአቡ በክርም በዑመርም الى حد زمن عثمان في بعد مقتل عثمان ነው የመጣው ብለናል ሲራ ላይ እሱ ነበር ጻፈ ለዑመር رضي الله عنه መዲና ያሉ እንደዚህ ጉዳይ ያጋጠመኝ ፍርዱ እንዴት ነው ጉዳዩን ተከታተላሉት ያላን ዑመር ምን አሉት ጉዳዩን ተከታተል ጉዳዩን ሲከታተል ጥቆማ ሲደርሰው ይሄ ሰውዬ ነው ያ ሰውዬ ሰውየው ዘድ እንዲሄድ ዚና የሚሰራው ሲያዝ አመነ اعترف እኔ ነኝ አለ ግን ብቻዬን አይደለሁም አለ ማን አብሮሃል እነዛን ሰዎች ጓደኞቹን በሙሉ ሲጠቅስ ሁላቸውም ተያዙ اعتراف አረጉ ቀድያውን አብሰለናል ደርሰንበታል ባይሆን ምንድነው የምናረገው ብሎ አሁንም ሲጽፍ ለዑመር اقتلهم به ሁሉንም ምን አርጋሉ ዑመር ረዲየላሁ ዐንሁ ግደላቸዋል ይገደላሉ በጉላሙ አሉና ባንድ ሁሉም እንደ ሲሏቸው ለው ያንን አባባላ لو اشترك فيه اهل صنعاء لقتلتهم به እንኳን እነዛ 4 5 6 7 እስከ 7 ተብሏል 5 ናቸው 6 ናቸው 7 ናቸው ያላለ እነዚህ ሰዎች ቀርቶ የሶናዓ ኗሪዎች በአጠቃላይ ቢተባበሩና ይሄን ጉላም ገለውት ቢሆን ሁላቸውንም ገላቸው ነበር እንኳን 5 6 ግለሰቦችን ብለው ዑመር ረዲየላሁ ዐንሁ በዚህ ፈረዱ من الصحابه እንግዲህ في خلافه عمر متوافرون الصحابه خلاف ያረገ የለም ስለዚህ መስአላውን እንደ ኢጅማዕ ያረጉታል አንዳንድ ቢخالفون ቢኖሩ ከነሱ በኋላ ከሱሐቦች በኋላ አሉ ፉቃሃዎች راجحنا صواب يا عمر አባባል ነው من الصحابه እንግዲህ እነ አሊ እነ ኢብኑ አባስ እነ ኢብኑ ዑመር ይሄንን አስተያየት ነው የሚያዩት ስለዚህ እንግዲህ ጊላ አቂሳስ ጋር ይለያያል ብለዋል قتل الاغتيال قصاص እንግዲህ አምደን የታየ ይገላል እሱ ሙካፋአ ምናምን ይሸረጣል ብለናል ይሄ እዚህ ላይ ሙካፋአ አይሸረጥም እግቲያላት የሚባለው ነገር ላይ ተደብቆ ምን ሆኖ ስለሆነ የሚገደለውም ቂሳሰን ሳይሆን ሐደን ነው ብለዋል ቂሳሰን ነው የሚሉ ሰዎች እንግዲህ ታሊቅ ተዋልና አንተም ላይ ይሆናል የያንዳንዳቸው ስራ ጉላሙ ላይ ያረጉት ራሱን ችሎ የሚገል ስለሆነ ነው ሁሉም የተገደሉት ይላሉ አልበሳም صاحب التوضيح لكن እሱን የሚል እንግዲህ ከሐዲሱ አልተገኘም አላ ኩል በግቲያል በጊላ በድብቅ ከአንድ ሰው በላይ ሆነው አንድን ሰው ቢገሉ ሁላቸውም እንደሚገደሉ ከዚህ ከዑመር ድርጊት እንረዳለን ሌላም ደሊል ዛው ቡኻሪም ሌላም ቦታ አለ ይላሉ صاحب البدر ሁለቱንም ቂሳ ለማየት البدر التمام ማየት ያስፈልጋል طيب ስለዚህ እግቲያል የሚያረጉ ጀማዓዎች አሉ ሸሪዓ ቢኖር እነሱ ከተያዙና በበይና በመስክር ከሰበተባቸው ወይ ራሳቸው ካመኑ በአንድ ሰው ካንድ በላይ መገደል እንደሚቻል ከሐዲሱ እንረዳለን وعن ابي شريح الخزاعي رضي الله عنه قال رسول الله صلى الله عليه وسلم فمن قتل له قتيل بعد مقالة هذه فأهله بين خيرتين إما أن يأخذوا العقل أو يقتلوا أخرجه أبو داود والنسائي صحيح أبي داود 3777 حديثنا إلى الزهم صحيح رواه أبو داود 4504 حديث والترمذي 1406 بسند صحيح وقال الترمذي بعد إخراجه لهذا الحديث حديث حسن صحيح بلو تالله ይሄ እንግዲህ ሰውየው ብዙ አይነት አቡ ሹረይህ አልኹዛኢ አልዓደዊ ከዕቢ ብዙ ንስባ አለው ብለናል ብዙ ስሞችም ላይ ይለያያሉ على كل الاحوال خويلد بن عمرو የሚለውን ስሙን አርጀህና አصحና አሽሃር ነው ብለዋል አቡ ሹረይህ በኩንያው ይታወቃል ምን ኹዛዓ ነው ይያሉና እንግዲህ የነብያችንን ሰለላሁ ዐለይሂ ወሰለም ኹጥባ ረዘም ያለ ኹጥባ ያስተላለፈ ሱሐቢይ ነው ፈትሑ መካ ተደርጎ በበነጋው በሁለተኛው ቀን ማለት ነው
ነብያችን ሰለላሁ ዐለይሂ ወሰለም ያረጉት ኹጥባ አለ ከዛ ኹጥባ እንግዲህ የተወሰነውን እዚህ ያመጡ ነው በዲያና በቂሳስ አላቃ ያለው ጂናያ ጋር ግንኙነት ያለውን ጁምላ ያመጡልን ነው አለዛ ቂሳው ረዘም ያለ ነው ኹጥባው ያልኩን ስለዚህ ምን ይላል እዛ ላይ እንዳልነው እንግዲህ ፈትሑ መካ ላይ አላህ Subhanahu Wa Ta'ala የተወሰነ ሰዓት ለነብያችን ሰለላሁ ዐለይሂ ወሰለም መካን አበቃላቸው ከዛ በፊትም ተበቅታ አታውቅም ወደፊትም አትበቃም አሉ ነብያችን ሰለላሁ ዐለይሂ ወሰለም وانما احلت لي ساعه من النهار አላህ Subhanahu Wa Ta'ala ያበቃልኝ የተወሰኑ ሰዓታቶች ከቀን እዛ ላይ ነበር አሁን ስለናግራችሁ ልክ እንደፊቱ ሑርማዋ ተመልሷል ሐራምነቷ አሉና ያችን ሰዓት ተጠቅመው እንግዲህ ኹዛዓ የሚባሉ ቀቢላዎች በጃሂልያ የተገደለባቸው ወገን ስለነበረ ሁዘይል የገደሉት በኑ ለይስም ይባላሉ በጥኑ ምን ሁዘይ ያችን ሰዓት ተጠቅመው ደም መለሱ ኹዛዓዎች የሆነ ቀቲል ገደሉ በጃሂልያ እንግዲህ ደም አይያዝም ያለፈ ነው እሳቸው ግን ያችን ሰዓት ተጠቅመው ስለገደሉ በዛ የተነሳ ነው ነብያችን ሰለላሁ ዐለይሂ ወሰለም ይሄንን አባባል ያሉት እኔ አሁን የገደላችሁትን ዲያውን ከፍላለሁ አሉ የነፍስ ዋጋው ካሁን በኋላ ግን ምን እንደሚደረግ ሲናገሩ قال رسول الله صلى الله عليه وسلم يا الله ملائكتኛ እንዲህ ብለዋል ይላል አቡ ሹረይህ አልኹዛኢ فمن قتل له قتيل ለሱ ተገዳይ የተገደለበት አካል አሉ قتيل بمعنى مقتول بعد مقالتي هذه ከዚች አሁን እኔ ከተናገርኳት خطبه በኋላ فاهله بين خيرتين የዛ የተገዳይ ወገኖች አህሉ ማለት የተገዳይ ወገኖች በሁለት ምርጫ መካከል ናቸው አሉ ከሁለት አንዱን መምረጥ ይችላሉ اما ان ياخذوا العقل او يقتلوه እንግዲህ አንድ ሰው ተነስቶ አንድን ሰው አምደን ጋሊበን በሚገል ከገደለው የተገዳይ ወገኖች ሁለት ምርጫ አላቸው አሉ ነብያችን ሰለላሁ ዐለይሂ ወሰለም ምን ማድረግ ይችላሉ አሉ አንደኛ ዲያ ይሰጠን የነፍስ ዋጋ ብለው ከወደዱ የነፍስ ዋጋ መቀበል ይችላሉ አሉ ሌላው ምርጫ አው ይቅትሉ አሉ አይኛ ገንዘብ አንፈልግም ገንዘብ ምን ይሆነናል አውቆ ነው የገደለው በሚገል ነገር ወንድማችንን ወገናችንን እሱም ይገደልልን ካሉ ቂሳስም መምረጥ ይችላሉ አሉ ስለዚህ ከዚህ ሐዲስ የምንረዳው አምደን የተገደለበት አካል እንግዲህ እነዛ ሰዎች ያንን አርገዋል እዛ ላይ ፊትናውን እንግዲህ ለማርገብ ለማብረድ ነብያችን ሰለላሁ ዐለይሂ ወሰለም እኔ ዲያውን ከፍላለሁ አሉ ህግ ሲናገሩ ግን ካሁን በኋላ ግን ሰው የገደለ አውቆ ሰው የገደለ አካል የዛ የተገዳይ ወገኖች ሁለት ምርጫ አላቸው ቂሳስ ካሉ ቂሳስን ይገደልላቸዋል የገደለው አካል ራሱ ነው ያሸበው ወንድሙ አይያዝ አጎቱ አባቱ አይያዝ ምንኛ እንደምናራው አንድ ሰው ያሸበው ዘመዶችን ሳይሆን ቀቢላውን ራሱ ይከታተላሉ ሰው አንድ ሰው ቢገል ምን ያረጋሉ የዛን ሰውዬ ቀቢላ ምን ያረጋሉ ይሄ በሸሪዓ የለም ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰውዬ ልጁን አስከትሎ ብዙ ጊዜ ብለናል ሐዲሱንም አሳልፈናል ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣና ሲያዋቸው አባትና ልጅ ምንድናቸው መልካቸው ቁጭ ነው እና ይሄ ልጅህ ነው ወይ ሲሉ ታወናል ምሎ ምናምን ብሎ እምልበታለሁ ሲል ነብያችን ሰለላሁ ዐለይሂ ወሰለም ሳይቁ ያው ሸበሁ ብቻ ስለሚናገር አማ انه لا يجني عليك ولا تجني عليها ነብያችን ሰለላሁ ዐለይሂ ወሰለም لا يجني جان الا على نفسه በሌላ ማያ ولا تزر وازرة وزر ይሄ ልጅ ወንጀል ቢሰራ ህይወት ቢያጠፋ ራሱ ይጠየቃል እንጂ አንተ ምን አትልማሉ ወደ አንተ አይመጣው አንተም ብታረግ እሱ አይያዝም ባንተ ወንጀል እንደዚህ ግልጽ እየተባለ አንድ ሰው ሲገል ወንድሙን አጎቱን አባቱን ወብሎም ደግሞ እሱ ጋር ዘር የሚጠቅሰውን እሱን አይቻልም በሸሪዓችን የተከለከለ ስለዚህ ዲያ ላይ ከተባበሩ የለ ሽባህ አልዓምድና خطأ ዲያ ላይ ለሚለው ወደፊት ባቡ ዲያ የሚመጣል ብለናል ያ ምን ባብ ተዓውን ነው እንጂ በሌላ ሰው ወንጀል እየተያዙ አይደለም ብለናል ስለዚህ ወገኑ የተገደለበት አካል አምደን ከሆነ የተገደለ አካል ሁለት ምርጫ አላቸው አንደኛ ቂሳስ ይገደልልን ካሉ ይገደልላቸዋል ያው ገዳው ራሱ
አይ ከቂሷስስ አፉ ብለናል ዲያ ይሰጠን ካሉም ዲያ ይሰጣቸዋል ስለዚህ ከዛ ሐዲስ የምንረዳው ሰውዬ ሲገደል የዛ ሰውዬ ቀብያ የተገዳዮችን ወገን ነው የሚመለከተው እንጂ ዳኛን ሌላን አይመለከትም እዛ ውስጥ ዳኛ እንግዲህ ቂሷስ ካሉ ቂሷስ ማቆም ዳኛ ነው የሚችለው ብለናል ዳኛ ያቆማል ግን ዳኛ ጣልቃ መግባት ማለት መብት ኑሮት ሳይሆን ለሱልህ ለምናምን ይሄ ሰውዬ እንደ የተገለዋል አፉ ብላችሁ ዲያ ብትቀበሉ የማለት የሸፋዓ መብት አለው ግን ዲያ ብቻ መቀበል አለባችሁ ወይ አፉ ማለት አለባችሁ ወይ ቂሷስ ይሄን የሚለው ዳኛው ሳይሆን የተገዳይ ወገኖች ናቸው እነሱ የመረጡትን ዳኛ ያረግላቸዋል الحديث أخرجه أبو داود والنسائي قدم تباله وأصله في الصحيحين أصل الحديث في البخاري ومسلم على من حديث أبي هريرة بمعنى هذا الحديث بلفظه سايهن بمعناه بخاري لاي 6880 حديث سيهن مسلم لا عندي 355 حديث عن أبي هريرة من حديث طويل قد خطبته في اليوم الثاني من فتح مكة بلنا وفيه ومن قتل له قتيل في الصحيحين ያለው እንግዲህ ሐዲስ فهو بخير النظرين በሁለት አስተያየቶች خير በላጭ ወደ ሆነው እሱ የሚመርጠውን እሱን ይወስዳል اما ان يودى واما ان يقاد لفظ البخاري ይሄ ቡኻሪ ለፍዝ ነው አሉ አንደኛ ዲያ ሊቀበል ነፍሷ ጋር ማለት ነው የተገደለውን ወይማ ان يقاد ሁለተኛ ምርጫ ደግሞ قود قصاص يقدللت ولفظ مسلم إما أن يفدى وإما أن يقتل بميل مسلم ደግሞ ፊዲያ ማለት ያው ዲያ ማለት ነው ይቅተለ ማለትም قصاص ስለዚህ كتاب الجناية بلوغ المرام እንግዲህ ሙቀድማና مختصر እንደመሆኑ ስለ ጂናያ ተዓልቅ ያላቸውን ሐዲሶች በዚህ ጨረሰ ባቡ ዲያቲ ጂናያ ታለቀ الديات جمع دية والدية المال الذي هو بدل النفس قديه دية أصله ودينه واوينه عند النعداء فالكلمة تطلو مجرش عليه اتتائتو تعوضانه أصله مصدرنه يتبالنه ودا يدي دية أو وديا نبرا أهن دقمو لم يستطعو لنفس واقاتبلو لم يكفلو جنزب لسو بمصدر تطرتو يسو سمه نوعال قديه دية በሶስት ነገር ይወጅባል አንደኛ ሆነ ያልነው ነው አምደን ገደለ ሰውየው አውሊያኡል ቀቲል ቂሳስ አፍዋሉ ዲያ ይሰጠን አሉ እዚህ ላይ ዲያ ይወጅባል የዓምድ ዲያ ደግሞ لا تتحمله العاقله የገዳይ አሰባዎች ምን ያረጉት ነው ምንለው ተሐሙል አያረጉም ዓምድን ራሱ ነው የሚከፍለው የገዳዩ አትገደልም ከቂሷስ አፉ ብለናል ከተባለ ከሱ ገንዘብ ነው የሚከፈለው የሟች ነፍስ ዋጋ ከገዳይ من خالص حقه ነው የሚከፈለው شبه العمد እና خطأ የሚባሉትን ሁለቱን አቂላዎች ይሸከማሉ ብለናል ረዘም ያለ ሐዲስ ስለሆነ ወደ ሐዲሱ እንገባለን ሐዲሱ እንግዲህ في الطهارة ማልፏል ብዙ አህካሞችን ያዘለ ነብያችን ሰለላሁ ዐለይሂ ወሰለም ያጻፉት ሐዲስ ነው ሰነዱ ላይ ችግር አለበት እንኳን ቢባል እንደ መግቢያ ማለቴ ነው ሷሃቦችም ታቢዒዎችም ከነሱ በኋላ ያሉትም بالقبول ስለተቀበሉት ሰነድ ያስፈልገውም ያሉ ብዙ አኢማዎች አሉ ከነሱ መካከል ابن عبد البر حافظ المغرب እሳቸው ይገኙበታል عن ابي بكر بن محمد بن عمرو بن حزم عن ابيه عن جده رضي الله عنه እንግዲህ አቡበክር የሙሐመድ ልጅ የሙሐመድ ኢብኑ አምር ሙሐመድ ደግሞ የአምር ኢብኑ ሐዝም ልጅ ይሄ እንግዲህ አምር ኢብኑ ሐዝም ሱሐቢ ነው ይሄ ኪታቡ የተጻፈለት ለሱ ነው የተባለ ነው የአቡበክር የሚያወራው እንግዲህ عن جده عمرو بن حزم رضي الله عنه أن النبي صلى الله عليه وسلم كتب إلى أهل اليمن እንግዲህ ለዚህ ነው ለአምር ኢብኑ ሐዝም ነው የጻፉት ነጅራን የሚባል ሀገር እንግዲህ ዓሚል አድርገው ሲልኩት አምር ኢብኑ ሐዝምን ይሄንን ወደፊት የምንቀራውን ጻፉ እንግዲህ ጻፍ ብለው አጻፉ ማለት ነው فذكر الحديث عمرو بن حزم حديث ذكروا بطوله رجم ነው አሁንም የሚያመጡት ዲያጋ አላቃ ያለውን وفيه ذا حديث ውስጥ ምን የሚላል ان من اعتبط مؤمنا يقدلال
اعتبط مالت زي فسره أي من قتل قتيلا بلا جناية منه ولا جريرة تجيب قتله يالا مكنايات مالت بدق بلو زنبلو مياس قدل نقر سايسر عند المؤمن يالا مكنايات يالا سبب عمدا يقدل قالوا نبياتنا صلى الله عليه وسلم إذا كتابس أصافت كتابس عن بينة كبينة مالت مسكر يالا لمقدلون قدي ما سرجا كالا فإنه قوادالو نبياتنا صلى الله عليه وسلم الزلاي ميسبتو قصاصنا أنت بدك قبله عندن مسلم مياس قدلو نقر محصن هنو زنا سايسرا زي تبالو على صوست نقروش كالنزان دون سايارك سايقلبه بدك قبله عمدا كقدلكو لمقدل مرجا كالا إما باعترافك قاتلوا أمنا ويسوش مسكروبت عدول يهونوا مسكروج الزلاي ميوجبوا قصاصنا قالوا قود مالت انجدي قصاص مالت ነው ብለን አስሉ ቃደሁ የቆዱሁ ማለት ጎተተው እንደዚህ ሳበው ማለት ነበር ሰውየው እንግዲህ ሊገደል ሲባል ይጎተቱታል ንስዕም ገመድ ዘይ ያስሩለታል የሆነ ቀጅል በዛ ይዘው ወደ መሐለል ቂሳስ ስለሚጎተቱት ከዛ የተነሳ ነው ቀወር ተብሎ የተሰየመው إلا أن يرضى أولياء المقتول يا ولي جمعنا أولياء يتقدى وقنوش بيودوا انجي بايقدلم شقر يلم ديا يكفل كالالو بس لاي أصلا ميوجببت عمدين بقدل سولاي قصاصنا وإن في النفس يال هيوت بماطفات عديته نفسها قال لالو ينقدي عفو تالو كقصاص ويدقمو قتلو شبه العمد ويخطأ كونه دي علال 100 من الإبل كجمل سنتالو 100 جمل دي 100 جملوچو عمد سيሆን شبه العمد سيሆን تغليظ የሚባል አለ ከበድ ይደረጋል ከነሱ መካከል 40 የሚሆኑት የተወሰኑ ቁጥር አልሙሂም እርጉዞች መሆን አለባቸው ተብሏል የخطأው ከሆነ تغليظ የለበትም እነዛ ሲናቸውን ጠብቆ ይሰጥ وفي الأنف إذا أوعب جدعه الديات لببالو እንግዲህ ወደ አዕضاءዎች ደግሞ ሊመጣ ነው إذا أوعب فعل ماض مجهول وجدعه نائب فاعل أي قطعه جميعه وفي الأنف مالت بافنجا إذا أوعب جدعه مالت መቆረጡ በጣም ከስሩ ከሆነ እንግዲህ ከዚህ ከሐጂበይን ጀምሮ ይሄንን እንዳለ አፍንጫውን ከቆረጠው ዲያ ካሚል ይወጅባል ዲያው ስንት ብለናል ቅድም ዲያተ ነፍስ ነው ያለው 100 እሱ ይወጅባል ዲያ ካሚል طيب ልብ እንበል ይሄንን ኪታብ ሙስሊሞች በቀቡል ተቀበለውታል ሷሃቦችም ይሄ ኪታብ የሚለውን ይያዩ ፍርድ ይሰጡበት ነበር ስለዚህ መጨረሻ ላይ ሐዲሱ ضعيف ነው ምን በሚለው በሱ እንዳንታለል ማለት ነው وفي اللسان الديات ملاسن كسرو كغاططው عمدن ديال የነፍስ ዋጋ ካሚል وفي الشفتين الديات በከንፈሮች በሁለቱ ዲያ ካሚል አለው የታችኛውንም የላይኛውንም ከንፈር ከጋጠጠው እንግዲህ እቺ ንስፈዲያ እቺ ንስፈዲያ መሆኑ ነው አንዳንዶቹ ይሄ ሱሉሰይ ዲያ ይሄ ሱሉሰዲያ የሚሏሉ በከንፈር አህሙ የታችኛው ነው ሁለት ሶስተኛ የዲያ ይሄኛው ሲጨመር ሁለቱም ከሆነ ተባብረው ዲያ ያሏሉ ሐዲሱ የሚለው በሁለቱ ዲያ وفي الذكر الدية ذكرون ሰውየው ከስሩ ከጋጠጠው አላህ ይጠብቀን ነበሩ ይሄንን የሚያረጉ እኮ ያጀባ ምንድነው የሚባለው ታጣውቁ እንደው ሰውየው ዘከሩን ከጋጠጠው ምኑን ኖረው ባይሞትም እኮ ነው ምን ይከፍላል የቆረጠው ሰውዬ የሰውየውን የነፍስ ዋጋ ይከፍላል የሸሪዓችን ነው طيب وفي البيضتين الدية بيضتين كذلك دية ያለበት አሉ بيضتين ማለት ይሄ ፍሬዎቹ ማለት ነው የዘከሩ ፍሬዎች እንግዲህ እዛው ላይ ወደ ፍቂ ስንገባ ትንሽ ይለያያሉ የግራ ፍሬና የቀኝ ፍሬ እኩል አይደሉም የግራውን ፍሬ ቢያወጣው ثلثي الدية አለ ይላሉ لأن الولد منه እንደተናወቁ الله አለ ልጅ من البيض اليسرى ነው ይላሉ البيض اليمنى على كل حديث ያለው በሁለቱም ፍሬዎች ዲያ አላሉ وفي الصلب الدية صلب ማለት ጀርባ ማለት ነው
እሱም እንግዲህ ምን በይን ሱልቢ ወተራይብ ነው የሚወጣ ይሄ መንይ የሚባለው ነገር ያንን መጥቶ የሆነ ነገር ካኮላሸው ይሄንን ጀርባውን ዲያ ይወጅባል አሉ وفي العينين الديا በሁለት አይኖች ዲያ ካሚል العينين وفي الرجل الواحدة نصف الديا አንድ እግሩን ደግሞ ከቆረጠ የዲያ ግማሽ ሁለቱ ከሆኑ ምንድን ሊሆኑ ነው ዲያ ካሚል ሊሆን እንግዲህ ኪታቡ ላይ ያለው በአንድ እግር نصف الديا وفي المأمومة ثلث الديا مأمومة متبال قسل كاقوسل دقمو هي الشجة إذا بلغت الرأس وهي الدماغ እንግዲህ ሰውየው ዝናያናቱን አለው ያቁስሉ አልገደለውም ሰውየውን ግን ጠለቅ ብሎ ገብቶ እንግዲህ ሙኹ ዛንጎሉ ደረሰ ወይ ካንጎሉ በላይ ነጭ የሆነች ጮራለች ይባላል እሷ ጋር ከደረሰ ቁስሉ ثلث الديا አለበት እንደዛው ይቆሰል ቢባል እኮ ሰውየው ሊሞት ምን ሊል ስለሚችል የሚወጅበው ምንድነው እየተባለ ነው የዲያ የመቶ 1/3 ስንት ይሆናል የመቶ 1/3 33 ከምናምን ነው የሚሆነው 33 ብቻ አይሆንም አልሙሂም ثلث الديا የዲያ 1/3 ማእሙማ በመትባለው ቁስል ይሰብታል አሉ ዋጅብ ነው وفي الجائفة ثلث الديا جائفة مالت الجرح التي تبلغ الجوف ودون على سويه طلق بلو ወደ ሆድ ገባ ያለ ቁስል እሱ ምን ይባላል ጃኢፋ ይባላል እንደዛ አይነት ያቆሰለ አሁንም የዲያ 1/3 አለ አሉ ነብያችን ሰለላሁ ዐለይሂ ወሰለም وفي المنقلة 15 من الإبل المنقلة اسم فاعل من نقل بتشديد القاف وهي التي تخرج منها صغار العظام وتنقل من أماكنها እንግዲህ ሰውየው በሆነ ነገር አቆሰለው ትናንሽ አጥንቶችን እንግዲህ ከቦታ መታንቀሳቀስ ቁስል ካቆሰለው 15 ግመል መስጠት አለበት وفي كل اصبع ልብ በሉ እንግዲህ የሸሪዓ ነው من اصابع اليد والرجل 10 من الابل يكو كديا ሊበልጥ ነው ያሸባ ግን ይብለት ሸሪዓ ካለ አለን በእያንዳንዲቱ ጣት የአንድ ጣት የአንድ ሰው ጣት እንግዲህ አሁን ይቺና ይቺ ያሸባ ይሄና ሌላው ጣት ጥቅሙ እኩል ነው እኩል አይደለም እኩል አይደለም እንደገና ይሄ ሁለት መፍሲል ነው ያለው ይሄ ስንት ነው ያለው ሌላው ጣት እኮ 3 ነው መፋሲሉ ኢብሃማን ሁለት ነው ይቺና ይቺ ይመጣልናል ወደፊትም መትን ነው ሐዲስ እኩል ነው የሰው ጣት አውቀህ ከቆረጥክ ስንት ይወጅብሃል 10 ግመል ትሰጣለህ የእግር ጣትም ሆነ የእጅ ጣትም ሆነ እንግዲህ ዑመር በእጅቲሃድ የፈረዱት ፍርድ ነበረ ጣቶችን አበላለጡ በኋላ ይሄ ሐዲስ ሲደርሳቸው የመሳሰሉ የኢብኑ አባስም ሐዲስ አለ ረጃዓ ኢላ الحديث ስለዚህ ያ ሸባብ ሐዲስ ከመጣ ረእያችንን ጭራሽ አሁን እኮ ይያልን ያለነው ያ ሸባብ ስንት ጣት አለን እንጂ የእግር የእጅ ጣት ያ ሸባብ 20ውን ቢቆርጠው ስንት ሊከፍል ነው ዲያ ስንት ነው ብለና በለጠ አልበለጠ ይብለጥ ነብያችን ሰለላሁ ዐለይሂ ወሰለም ስላሉ በእያንዳንዱ ጣት 10 ግመል ያስከፍላል አሉ ፈርደና አንድ ሰው የእግሩንም የእጁንም ጣት ቁርጥርጥ ቢያረጋው ሰውየው እኮ በህይወት አለ ቢገደል የሚወጅበው ስንት ነበር 100 ይሄ በለጣሉ አንዳንዶቹ ላ እንዴት ከነፍስ ዋጋ ይበልጣል ይሉና የነፍስ ዋጋ እስከሚደርስ ድረስ ምን እናረጋለን አሉ 10 እናስከፍላለን ከዛ በኋላ ከበላ እንደዛ አይነት ረእየል በየጣቱ ሁሉ 10 أصابع اليد والرجل وفي الموضحة 5 من الإبل الموضحة اسم فاعل من أوضح وهي التي توضح العظام وتكشفه العظم إلى እንግዲህ العظام ካለ وتكشفها ነበር العظم ካለ وتكشفها المهم العظام የሚለው ይፋቅና العظم ያለው ብቻ ይሰብታል የኛ العظام العظم ብሎ ሁለቱንም ጽፉ موضحة ማለት ደግሞ አጥንት የደረሰች ቁስል እንግዲህ ሰውየው ከሆነ ጅልድ አለ ከዛ በኋላ ስጋ አለ ቆዳውንም ስጋውንም አልፎ አጥንቱ እስከሚታይ ድረስ ካቆሰለው
موضحة مالت እንግዲህ አጥንቱን ግልጽ ስላሳየኝ ነው ቁስሏ እንደዚህ አይነት ቁስል ያቆሰለ 5 ግመል ይከፍላል እዛ ላይ ደግሞ ምን ይላል وان الرجل يقتل بالمرأة ልብበ አሳልፈናል ይሄንን ያቺን ጃሪያ አንሳሪያ የገደለው ይሁዲ በድንጋይ ጨፍልቆ ምን ተደረገ ብለና ተጨፍልቆ እንዲገደል ነብያችን ሰለላሁ ዐለይሂ ወሰለም አዘዙ ከዛ ሐዲስ ብዙ ምን ተጠቀማቸው አህካሞች አሉ ብለናል አንደኛው እዛ ሐዲስ ጋር ተስማማ ወንድ ሴት በመግደሉ ይገደላል ሴት ወንድ በትገልስ ምንባብ አውላ ትገደላለች طيب አንድ ወንድ ሴት በመግደሉ አውቆ ከገደላት ቂሳስን ይገደላል وعلى اهل الذهب 1000 دينار እንግዲህ የወርቅ ባለቤቶች ከሆኑ ግመል ምናምን የማያገኙ ከሆነ ዲያ ስንት ይከፍላሉ አለ 1000 ዲናር 1000 ወርቅ የነፍስ ዋጋ ካሳ ይከፍላሉ ስለዚህ ይሄ ሐዲስ እንግዲህ አሁን ያመጡት አልኢማም ኢብኑ ሐጀር ረሂመሁላህ በዲያ ተዓልቅ ያለውን ብቻ አምጥተውት ነው እንጂ ሐዲሱ በጣም ጠዊል ሐዲስ እኮ ነው ኪታብ ነው የተባለ ነው የተጻፈ ይሄንን አምር ኢብኑ ሐዝም የተሰኘ ሱሐቢ ወደ ነጅራን ዋሊ አርገው እንግዲህ ጁዝኡ ሚን አልየመን ነው ብለዋል ነጅራን ወደዛ አሚር አርገው ሲልኩት ያጻፉለት ደብዳቤ ነው እዛው ውስጥም بالنسبه للطهاره والا يمسل مصحف الا طاهر እሚል ውስጡ አለ ሌሎችም ብዙ አህካሞች አሉ المهم الائمه عملوا به اخرجه ابو داود في المراسل والنسائي وابن خزيمه وابن الجارود እነዚህ እንግዲህ አቡ ዳውድ መራሲል የሚባል ኪታብ አለው እዛ ላይ النسائي وابن خزيمه وابن الجارود እነዚህ ዘግበውት عليه حديث وابن حبان واحمد ابن حبان في صحيح احمد في المسند واختلفوا في صحته بايون ائمات ከዘገቡት በኋላ صحيح ነው صحيح አይደለም ይለያያሉ ተለያይተዋል الامام الالباني ضعيف الجامع ላይ 2333ኛ ሐዲስ እንግዲህ ضعيف ነው ብለውታል ይያለን ضعيف لارساله عندنا إلا ولأنه من رواية سليمان بن أرقم وهو متروك وفي الحديث كلام كثير እንግዲህ አሁን በዲያ ብቻ تعلق ያለውን አምጥተው ነው እንጂ الحفيظ ابن حجر رحمه الله في هذا الموضع حديث ብዙ አህካሞችን ያዘለ ነው ሰነዱ እንደሰማነው ምን ተባለ ضعف ደከም ያለ ነው የደከመን ቢሆን الامه تلقته بالقبول ይላሉ ብለናል መግቢያ ላይ ሷሃቦች ሳይቀሩ ታቢዒዎች ሳይቀሩ ከዛም በኋላ ያሉት ይህንን ኪታብ በቀቡል ስለተቀበሉት ስለተስማሙበት ከሰነድ የተብቃቃ ነው ካሁን በፊትም እንደዚህ ያልነው ሐዲስ እኮ አለ ሰነድ ያስፈልገው መሽሁር ነው ይሄም ከነዛው እንደው ሙተዋቲር ነው አላሉም ቀጣን ግን ሙተዋቲርን ይመስላል ሰለፍ ለኸለፍ ኸለፍ عن ሰለፍ ወርሰውት ውስጡ ባለው ሰርተውበታል ስለዚህ ሐዲሱ ውስጡ ያለው ይሰራበታል ይሰብታል ብለዋል ስለዚህ አንዳንድ ጊዜ ሲያስቸግረን መመለሻችን ስለሚሆን ውስጡ ያሉትን ስለዲያ የተዘከሩ መስአላዎችን ኻሪጅ አውጥተን ማወቅ ይኖርብናል ስለ ጧሃራም ይናገራል ስለሌሎች አህካሞችም የሚያብራራ ኪታብ ነው ረዘም ያለ ከላም ያለው ኪታብ ነው ተብሏል ቢተማሚሂ ኪታቡን ማንበብና መረዳት ጠበቅብናል ነው نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين